ሲምስ ላይክ አብዛኛው ነገራችን አንድ አይነት ነው። ልጆቻችንን ሄደን እነሱ ጋር እናቆርባለን። ያው በእንግሊዝኛ አሁን ሲሪያ በእንግሊዝኛና በአረብኛ ነው የሚጸለየው እና አረብኛውን ስሰማው የሆነ ሰዓት ላይ ስቅጥጥ የሚል ነገር አልነበረው። ቅዱስ ሙሴ ጥቁሩ ወይም ኢትዮጵያዊው ቅዱስ ሙሴ የሚባል ቤተክርስቲያን ነው። ሴንት ሞዘስ ዘ ብላክ ወይም ኢትዮጵያን ብላክ ነው የሚለው የቸርቹ ስም እና እስካሁን ድረስ እንግዲህ እዚህ ሀገር ካየሁት ትንሽ ለየት ያለ ሆኖብኛል እሱ። ሃይ እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናላችን። ዛሬ አንድ ፐርሰናል ኤክስፒሪየንስ ነው ሼር ማረጋችሁ። እንግዲህ አሜሪካ ከገባው 5 ዓመት አለፈኝና ከቤተክርስቲያን ጋር በተያያዘ ኢትዮጵያ ያለው ብዙም አልነበርኩም። ካምፓስ ያለው ያው በማህበረ ቅዱሳን ተምሬያለሁ። እዚህም ያን ያህል ብዙ አልገፋውበትም፣ ግን የተሻለ ኤክስፒሪየንስ አለኝና ከኔ የቤተክርስቲያን ህይወት ጋር ሳይሆን እዚህ ሀገር ካየኋቸው የተለያዩ ቤተክርስቲያኖች አንጻር የኔን ሐሳብ ነው ሼር ላረጋችሁ የፈለኩት። አብራችሁኝ ነው። በመጀመሪያ ጀስት ኢንትሮዲዩስ ለማድረግ ያለሁበትን ስታተስ ያን ያህል ቤተክርስቲያን የሚሄድ አይነት ታይፕ አይደለሁም፣ ግን እዚህ ሀገር ሲሆን ያው እኔ ያለሁት ትንሽ የከተማ ነው እና በጣም ትንሽ አይደለም፣ ግን የኦርቶዶክስ ቤተክርስቲያን የተጠናከረ የለም እንደዛ በሚል እንያዘውና አማራጮች መፈለግ ግዴታ ነው አንዳንድ ጊዜ እና የአንዳንድ ሰዎች የግብፅ ኦርቶዶክስ ቤተክርስቲያን ስላለ እዛ ይሄዳሉ። አንዳንዶች ደግሞ የሶሪያ ኦርቶዶክስ ቤተክርስቲያን አለ፣ እዛም የሚሄድ አለ። የህንድ ኦርቶዶክስም የሚሄዱ ሰዎች አሉ እና እኔ የሲሪያ ኦርቶዶክስ ቤተክርስቲያን ከሚሄዱት ነኝ እና ያስገርመኛል። አይ ነው ኢትዮጵያ ሆኜ ያው እንዳልኳችሁ ማህበረ ቅዱሳን ስማር እህት ቤተክርስቲያኖች የሚባሉ አሉ እና ከነሱ ውስጥ ያው ሲሪያ አለ፣ ግብፅ አለች፣ ሩሲያ ምናምን አሉ የተወሰኑ። ግን ኤክስፒሪየንስ አድርጌው ስለማላቅ ብዙ ውስጤ የገባ ነገር አልነበረም እና እዚህ ሳይ ሲምስ ላይክ አብዛኛው ነገራችን አንድ አይነት ነው። ልጆቻችንን ሄደን እነሱ ጋር እናቆርባለን። ያው በእንግሊዝኛ አሁን ሲሪያ በእንግሊዝኛና በአረብኛ ነው የሚጸለየው እና አረብኛውን ስሰማው የሆነ ሰዓት ላይ ስቅጥጥ የሚል ነገር አልነበረው፣ ግን ሲለመድ ሁሉም ነገር ያው ይለመዳል እና ደግሞ አሪፍ ነው ሴሬሞኒያቸው። ያው እንደኛ አይደለም፣ ግን አሪፍ ነው። እዚህ ስመጣ ሞር እዚህ ሀገር ቤተክርስቲያን እኔ ካየሁት አንጻር ያው ዲሲ ኤሪያ የሚኖሩ ሰዎች ብዙ ቤተክርስቲያን አለ፣ ሰውም ብዙ ነው። ስለዚህ ኦልሞስት እንደ ኢትዮጵያ ነው። ከዛ ውጪ ያሉት ግን ከተሞች ላይ ያሉ ቤተክርስቲያኖች ብዙ ጊዜ ህዝቡ አነስተኛ ስለሆነ ሁሉም መቅደስ ውስጥ ገብቶ ፊት ለፊት እየተያየ ነው የሚያስቀድሰው። የሚደረገውን ነገር ካህኑ የሚያደርገውን ነገር አብዛኛውን ነገር ፊት ለፊት እያየ ነው የሚያስቀድሰውና እንደሱ አይነት ኤክስፒሪየንስ ስላደረኩ ሞር ኢንትረስትድ አድርጎኛል ወደ ቤተክርስቲያን መቅረብ። ያለሁበት ስታተስ ይሄ ነው። ከዚህ ተነስቼ ነው እንግዲህ የኔን ኤክስፒሪየንስ ሼር ማረጋችሁ። ጀጅ ለማድረግም እንዲመቻችሁ ማለት ነው if you have to። እዚህ ስመጣ የተወሰኑ የኢትዮጵያ ቤተክርስቲያኖችን አይቻለሁ። ያው እኔ ካለሁበት ከተማም በተወሰነ ርቀት ላይ አሉ። አንዳንድ ጊዜ ልጆች ማቅረብ ስንፈልግ ምናምን እንሄዳለን። ግን በዋናነት ለእኔ ስትሬንጅ የሆነብኝና ሼር ላደርጋችሁ የፈለግኩት እዚህ ሀገር ያለውን ኤክስፒሪየንስ ወይም እኔ ኤክስፒሪየንስ ያደረኩትን የምኖርበት ቦታ ከተማ ያለውን ነው። እኔ የምኖረው ፔንስልቬኒያ ፒትስበርግ የምትባል ከተማ ላይ ነው እና ምንድነው የሶሪያ ቤተክርስቲያን ስንሄድ እስካሁን ድረስ አብዛኛው ነገር እንደኛ ቤተክርስቲያን ነው፣ ኤክሰፕት ከስርዓቱ ውጪ ያው ዶግማው በሙሉ አንድ አይነት ነው። ያው ሚስጥራቱ ላይ ምንም ልዩነት የለንም። ለዛ ነው ልጆቻችንን ወስደን የምናቆርበው፣ እነሱም የሚቀበሉን ለዛ ነው። ከዛ ውጪ ግን የተወሰኑ የስርዓት ልዩነቶች አሉ። ለምሳሌ አለባበስ ላይ ኬርለስ ናቸው። መቅደስ ውስጥ ሲገባም ታቦት ስለሌላቸው ጫማ ሳይወለቅ ነው የሚገባው ምናምን አይነት የተወሰኑ ስርዓት ልዩነቶች አሉት። ግን በጣም ኢንትረስቲንግ ነገር ደግሞ እነሱ ጋር ያየሁት የቅዳሴውን ስርዓት በመጽሐፍ አለ። ማንኛውም ሊያስቀድስ የሚመጣ ሰው መጽሐፉን ይዞ እኔ እንኳን ካቅሜ እንግዲህ የተወሰነ ጊዜ ነው የሄድኩት፣ ግን የተወሰነውን ለምጀው መጽሐፉን ይዤ መከተል እችላለሁ። ካህኑ የሚለው አለ፣ ዲያቆኑ የሚለው አለ። ከዛ ህዝቡ የሚቀበለው ላይ መጽሐፉን እያየው መከተል እችላለሁ ማለት ነው።
እና እንደሱ አይነት ያው እኛም ቤተክርስቲያን በተወሰነ ነገር የተጀመረ አለ። ቅዳሴው በፒዲኤፍ ስላለ ወይ በፓወርፖይንት አንዳንድ ቦታ ሊኖር ይችላል። እሱ በትልቅ ስክሪን ስለሚኖር በፕሮጀክተር ያው ህዝቡ እሱን እያየ ለመከተል ይሞክራል። እንደዚህ አይነት ነገሮች አሉ። እዚህ ሲሪያው ጋር ያየሁት አይ ቲንክ የግብፅ ኦርቶዶክስም እንደዛ ይመስለኛል፣ ግን እስካሁን አልሞከርኩትም። ለመከተል የሚመቹ ነገሮች አሉት። ያው ለህዝብ ትንሽ ቀለል ያለ ዘመናዊ ለመሆን ተሞክሯልም የተወሰነ እና ደግሞ አሜሪካ ስለሆነ ተከታዮቻቸው አሜሪካን ሀገር ያደጉ ስለሆኑ ኢትዮጵያ እንዳለው ጥብቅ ሆኜ ላድርገው ከተባለ ትንሽ ስለሚያስቸግር ይመስለኛል እነሱ ትንሽ ላላ ያሉት። this is my experience እና ዛሬ ግን ስፔሻል ይሄንን ቶፒክ ለማንሳት የፈለኩበት ዋናው ምክንያት ዛሬ ያው ይሄን ቪዲዮን ሪከርድ ያደረኩት እሁድ ከሰዓት ነው እና እሁድ ጠዋት ላይ አንድ ሌላ ቤተክርስቲያን ሄጄ አየሁ። ቅዱስ ሙሴ ጥቁሩ ወይም ኢትዮጵያዊው ቅዱስ ሙሴ የሚባል ቤተክርስቲያን ነው። ሴንት ሞዘስ the black ወይም the Ethiopian black ነው የሚለው የቸርቹ ስም እና እስካሁን ድረስ እንግዲህ እዚህ ሀገር ካየሁት ትንሽ ለየት ያለ ሆኖብኛል። እሱ ለምንድን ነው ለየት ያለው? እንግዲህ አንደኛ ኢትዮጵያዊውን ቅዱስ ሙሴን አንስቶ ነው፣ በዛ ስም ነው ቤተክርስቲያኑ የተሰየመው። እሱ ነው የቤተክርስቲያኑ መጠሪያ። እሱ ትንሽ ሰርፕራይዝ አድርጎኛል። እኔ ከነጭራሹ አላቀውም ነበር እና ጉግል ሳረግ ዊኪፒዲያ ላይ ያገኘሁት ነገር ምንድነው የሚለው ቅዱስ ሙሴ ኢትዮጵያዊ ነው። አብዛኛውን ጊዜውን ያሳለፈው ግን የምንኩስና ጊዜውን ያሳለፈው ግብፅ ውስጥ ነው እና የሆነ ጊዜ በጣም አደገኛ ወንበዴ ነበረ፣ ዘራፊ፣ ነፍስም ያጠፋ ሰው፣ በጣም ኃይለኛ፣ በጣም አግሬሲቭ፣ ፊዚካሊ በጣም ግዙፍ፣ በጣም ጉልበተኛ የነበረ ሰው ነው። ከዚያ የሆነ ሰዓት ላይ ግን ወደ ቤተክርስቲያን መንፈሳዊ ሆኖ ተቀይሮ በጣም ኃይለኛ መነኩሴ ሆኖ በራሱ ስም ገዳም የተመሰረተለት ብዙ ሰዎችን ከዛ በኋላ ወደ ክርስትና የመለሰ በጣም ትልቅ ቅዱስ አባት ነው። ግን I have no idea ስለሱ ታሪክ እና ይሄንን ቤተክርስቲያን እንዳለ ከሰማው በኋላ ነው ስለሱ ሪሰርች ያደረኩት የተወሰነ። ያው የሰማሁት ወር ሜቢ 2 ወር ሊሆነኝ ይችላል። ዛሬ ነው ተሳክቶልኝ የሄድኩት እና ዛሬ ይሄንን ርዕስ ላነሳ የፈለኩበትን ምክንያት እዛ ሄጄ ያየሁት ነገር በጣም ስላስገረመኝ ነው። ምን አየህ አትሉኝም? የመጀመሪያው በጣም ደስ ያለኝ ነገር ቤተክርስቲያኑ የተሰራው የጥቁሮች ቦታ ላይ ወይም የጥቁሮች የሚኖሩበት አካባቢ ላይ ነው። ግን ነሰሰሪ ጥቁሮች ሳይሆኑ ኢኮኖሚካሊ ደከም ያለ የደሃ ሰፈር የሚባል ቦታ ነው የተሰራው እና በጣም ፋንሲ የሆነ ትልቅ የቤተክርስቲያን ህንፃ ምናምን ያለውም አይደለም። ጀስት አዳራሽ ነው። የተወሰነውን ፓርት እንደ መቅደስ አድርገው ከልለውት ከዛ በኋላ ያለው ደግሞ ያው ወንበር ተደርድሮበት ቅዳሴ የሚቀደስበት ማለት ነው። በጣም ፋንሲ ነገር አይደለም፣ ግን ዓላማውን ግቡን ይመታል። ከዛ በላይ ያስገረመኝ ዲያቆናቱም ካህናቱም ጥቁሮች መሆናቸው ነው። የዚህ ሀገር የአሜሪካ ጥቁሮች ናቸው። አንደኛው እንደውም ዲያቆኑ ከናይጄሪያ ነው የመጣው እና አስገርሞኛል እሱ በጣም። ያው ናይጄሪያ ኦርቶዶክስ ቤተክርስቲያን አለ ወይ የሚለው ብቻ ሳይሆን ጥቁር ካህን ሆኖ ጥቁሩ ቀድሶ ከዛ ነጮችም ጥቁሮችም አሉ ቤተክርስቲያን ውስጥ እና ቅዳሴውን ካለቀ በኋላ ሲያቆርብ ጥቁሩ ካህን ለነጮቹ ስጋው ደሙን ሲያቀብል ማየት በጣም ደስ የሚል ስሜት ነው። እንግዲህ የተወሰነች ትንሽ ዘረኛ ልትሆን ትችላለች፣ አይ ዶንት ኖ። እዚህ ሀገር ካየሁት አንፃር እሱ በጣም ብርቅ ሆኖብኛል። በጣምም ደግሞ ደስ የሚል ስሜት አለው እና ቤተክርስቲያኑንም እየተዟዟርኩ አዳራሹን ሳየው ማለት ያው ከውጭ ሳይሆን ከውስጥ መቅደሱን ሳየው ብዙ የቅዱሳን ስዕሎች አሉ። ኢቭን የመላእክት ስዕልም የቅዱስ ሚካኤል እና የቅዱስ ገብርኤል በቀኝና በግራ ያለው መልካቸው ጥቁር ነው ማለት ጥቁር ያለ ሳይሆን ግን ጠይም ጠቆር ያለ ጠይም ነው እና በጣም አስገረመኝ። እንግዲህ ያው እዚህ ሀገር ጥቁሮቹ ያው በፊልም ምናምን ላይ እንደ ቀልድ አይቻለሁ፣ ብላክ ጂሰስ የሚሉት ነገር አለ። ግን እዛ ፎር ሪል ነው ያየሁት። በቃ የመጽሐፍ ቤተክርስቲያኑ ላይ ዙሪያውን የተሰቀሉት የቅዱሳን ስዕል በሙሉ የጥቁሮች ነው እና አንድ ደግሞ ለብቻው በትልቅ ፍሬም ከላይ አበባ ተደርጎበት በትልቅ ፍሬም የአፍሪካ ቅዱሳን ተብሎ ከ50 አካባቢ በላይ የሆኑ ቅዱሳን ስዕላቸው አለ፣ ፎቶአቸው አለ እዛ ላይ እና ለኔ በጣም
አይን ገላጭ ነገር ነበር። ያን ያህል ቅዱሳን አሉ ወይ አፍሪካ ውስጥ የሚለው ራሱ በጣም አስገርሞኛል። ያው አብዛኛው ከኢትዮጵያ ግብፅና አካባቢው ነው። አብዛኞቹን ግን ቱ ቢ ኦነስት አላቃቸውም። እኔ ራሴ ገና ዛሬ ፎቶውን አነሳው የተወሰኑትን እንኳን ሰርች አድርጌ ባቃቸው በሚል ማለት ነው። ይሄ በጣም ያስገረመኝ ነገር ነው። ግን ደግሞ የሆነ ፕራውድ አድርጎኛል። ኢትዮጵያ ውስጥ ኢትዮጵያዊው ጥቁሩ ቅዱስ ሙሴ ተብሎ ቤተክርስቲያን መመስረቱና በሱ ስም ብዙ ሰው ተሰባስቦ ማየት ለእኔ በጣም ትልቅ ደስታ ፈጥሮልኛል። አይ ሆፕ ከዚህ ዲስካሽን የተወሰነች የሚጠቅም ነገር አግኝታችኋል ብዬ ተስፋ አደርጋለሁ። ማንኛውም አይነት አስተያየት ካላችሁ አስተያየት ኮሜንት ሴክሽን ላይ ጻፉልኝ። አሪፍ ነው፣ በርታም ሊሆን ይችላል። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ